በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ንቀድም በረድኤተ እግዚአብሔር ልዑል ጽሕፈ ዜና አበዩ ወክብሩ ወልዕልናሁ ለቅዱስ ሚካኤል ሊቀ መላእክት ከመ ይሳል ለነ ማኅበ እግዚአብሔር አምላኩ መሐሪ ምሕረተ ወሳይለ ጸሎቱ ወሰለቱ ወትንብልና ዋስተብቆቱ ለቅዱስ ሚካኤል ሊቀ ሰማያውያን ይቀበነ ወያድኅነነ ለዓለመ ዓለም አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሆነ በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሆነ የቅዱስ ሚካኤልን የገናንነቱንና የክብሩን ዜና ለማንበብ እንጀምራለን። ከቸር አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያውያን አለቃ የሆነ የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። አባቶቼና ወንድሞቼ ሆይ ደስታን በተመሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይም ከዋክብት ከባሕርም አሸዋ ፈጽሞ የሚበዛ ታምራቱንና የኃይሉን ገናንነትን በንጹሕ ልቦና በንቁ ሕሊና በብሩህ ዓይን እዩ አስተውሉ። በእሱ የታመነ ከጭንቅ ይድናል። በባሕርና በየብስም ቢሆን ድንቅ በሆነ ጸሎቱና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌሊትና ቀን ተግቶ የሚማጸን ከመከራ ይድናል። ወንድሞቼና እህቶቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሆነን እንትጋ። ምድርን በባሕር ላይ በዘረጋት ሰማይንም እንደዋልታ በሰቀለ ሁሉም በፈጠረ በእግዚአብሔር ፊት ምሕረትንና ባለሟልነትን እናገኝ ዘንድ ወንድምና እህቶቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይሄ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማሸነፍና የመዳን ተስፋ ፈጽሞ የለውም። የመልአክ ኃይል ቅዱስ ሚካኤልን በዓል በመታሰቢያ ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራው ቆርሶ ለራበው ቢያበላ ለጠማውም ቀርቶ ቢያጠጣ ለታረዘም ከልብሱ ቀዶ ቢያለብስ ያዘነን ቢያረጋጋ የተከዘን ደስ ቢያሰኝ የታመመን ቢጎበኝ በችግርና በጭንቅ የታሰረን ቢጠይቅ በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይንን ወይም ሲኦልን አያያትም። በዚህም ዓለም ሳለ እግዚአብሔር መልካሙን ሁሉ አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳትን አሻግሮ ወደ መንግሥተ ሰማያትና የብርሃንም ድንኳን ወዳለበት ያገባዋል እንጂ። ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና ለቅዱሳንም ሁሉ ኪዳን ሰጣቸው እንዲህ ሲል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከታናናሾቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ ደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በሆነ ትላቸዋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሆነ በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው። ከኃጢአት የሚያነጻ የነፍስና የሥጋ ንጽሕናን እንዲሰጠን ከዚህም ከኃላፊ ዓለም መተዳደፍ እግዚአብሔር ከማይፈቅደው ርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንን የሚቀበልልን የመቶ አለቃ ቆርኔሌዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤል እንደላከለት ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጠሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሆን፣ በፍርድ ቀን ምሕረት እናገኝ ዘንድ። በዚህ ዓለም ምሕረት ላላደረገ በፍርድ ቀንስ ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችንም በወንጌል ይቅር የሚሉ ንጹሐን ክቡራን ናቸው እነርሱንም ይቅር ይሏቸዋል ብሏልና። ምንም ለሌላቸው ለድሆችና ለችግረኞች ከገንዘባችን እንስጣቸው። ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለዩ ጊዜ ከቡሩካን በጎቹ እንዳይለየን የአሸናፊዎች የሰማዕታትን የተጋዳልያን የጻድቃንን የቅዱሳንንም ሁሉ ዝክራቸውን መታሰቢያቸውን እናድርግ። ይልቁንም የመላእክት አለቃ የሆነ የቅዱስ ሚካኤልን ዝክር አናጓድል። በስሙ
ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁልጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውንም የሚፈጽም ጸሎታቸውን የሚሰማና የሚያድናቸውም ስራቸውንም የሚያቀናላቸው እርሱ ነውና በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህም አስቀድሞ ምናሴም በገር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማልልና ቢጸልይ ከከላውዲዮን ያወጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ስራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግስቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ በቅዱስ ሚካኤል ልመና ከከለዳውያን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩም መንግስቱ መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብርም አፍ ድንጋይቱን ያገለባበጣትና በላዩ የቆመባት መልኩ እንደ መብረቅ የሚያበራ ግርማውም የሚያስፈራ ልብሱም እንደ በረዶ የነጻ ይኸው ቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እሱስ እዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛ በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ስራዎቹን ዘርቶ በተንኮሉ በተፈታተነውና በክፉ ሀሳብ ላይ በጣለው ጊዜ ተገልጾለት ያበረታታው ይኸው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጠላውን ስራ ሁሉ ሀኬትንም ባመጣበት ጊዜ ያን ጊዜውን ይኸው ቅዱስ ሚካኤል ወደሱ መጣና ታየው። የመንኩስና ልብስም አለበሰው፣ የመላእክትን አስኬማ ሰጠው። ስርዓተ መንኩስናን በየሰዓቱ የሚጸልየውን ጸሎት ሁሉ አስተማረው። ያለ ተግባረ እድ ስራ ፈት ሆኖ እንዳይኖር ሰሌን በመታታትም ቢሆን እንቅብ በመስፋትም ቢሆን እንደዚህ እየሰራ በዘመን ሁሉ ለእግዚአብሔር ስታገለግል ኑር አለው። ከሰይጣን ጾር እንድትድን ከወጥመዱም እንድታመልጥ በአንተ ላይ ንዝላልነትና ስንፍናን ክፋትንም ሁሉ የሚዘራብህና የሚፍላጻውን መርዝ ከሚነዛበት ድን ዘንድ ይህን ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛ ማመስገን ይገባናል። ዳግመኛም የተወደዳቸው ወንድሞቼ ሆይ በቅዱስ ሚካኤል በባሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁልጊዜም ያለ ሀኬትና ስንፍና ልንሳለም ይገባልና እሱ ለሰው ልጆች ይለምናልና። በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋት። ብዙን ኃጢአታችንን ያስተሰርይልን ዘንድ ስለኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማል። አስቀድሞ ይህ የማዳንና ይቅርታ መልአክ ቅዱስ ሚካኤልን አሸናፊ እግዚአብሔር እንዳዘዘው የነቢያትን አለቃ የሙሴን ስጋ የገነዘ እሱ ነው። ሰብኩ ላይምን በኮሬብ የሰው እጅ የሰራቸው ሌሎችንም ጣዖታት እንዳመለኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳም የሸሸገው እሱ ነው። የተወደዳቸው ወንድሞቻችን እኛ ግን ፍለጋቸውን አንከተል። አንገታቸው የደነደነ ልቦናቸው የጸና ሃይማኖታቸው የጎደለ አእምሯቸው የደነዘዘ ጆሯቸው የደነቆረና ሽንገላን የተመሉ ናቸውና እኛ ግን ጽድቅን እንከተላት። የልዑልን ስሙን መፍራት እንማር። የጽዮን አገልጋዮች የሚሆኑ ነቢያት አስቀድመው የተናገሯቸውን የቅዱሳት መጻሕፍትን ቃልና በመልካምና በአማረ ድምፅ ያሰሙትን ድምፅ ቃና እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንንና ያስተማሩንንም የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ስጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሰረታችንን እንመስረት። ያለመለወጥ መለየት መቀላቀልና መጨመር ሳይኖርበት መለኮት ከስጋ ጋር ተዋሃደ። እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያወጣን እንዲያድነንና ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችንን እንዲያስተሰርይልን ከበደላችን እንዲያነጻን በእውቀት ባለ እውቀት ከሰራነው ስህተታችን ከሰይጣንም መከራ ነፍስና ስጋን ከሚያጠፉ ከምኞት ሁሉ እንዲያድነን እንለምን። የክርስቲያንን መንግስት በሰላም እንዲጠብቅ የሁላችንን የህዝበ ክርስቲያንን እድሜያችንን እንዲያረዝም በሕዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቻችንን ፈጥኖ እንዲያጠፋልን በእውነት እንለምን። አሜን። ለእኛም ለምንሰማ ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላታችን የሰይጣንን ስራውን ሁሉ ያርቅልን። ያውም ትምክህትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ ከጠላት ስህተት
ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን። ወደ ሕይወትም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንንም በሮቿን የተከፈቱ ያድርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩንና የወንዙንም ውሃ ይባርክልን። የምድርን ቡቃያዋን ፍሬዋን ያሳድግ። ለዘርና ለመከር ያድርስ። ሽማግሌዎቻችንን ያጽና፣ ኃይል ይስጠን። እርጅናችንን በጽድቅ ያድስ። ጎልማሶቻችንን ይጠብቅ። የመንፈሳውያን አባቶቻችንን ፍለጋ እንድንከተል ትዕግስት ይስጠን። ዓለም ሳይፈጠር ለእናንተ ያዘጋጀሁላችሁ መንግሥተ ሰማያት ወርሱ ዘንድ የአባቴ ብሩካን ወደ እኔ ኑ የሚለውን የደስታ ቃልም ያሰማን። ቅዱሳን መላእክት ሁሉ ከእርሱ ጋር በሆነው በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድለን። ይህችውም የሰማያዊ ንጉሥ ማደሪያ ነች። ደስታን በተመሉ በማይበረ መላእክትም አማላጅነት መልካሙን ዋጋ ይክፈለን። አዳኝ የሆነ የመድኃኒታችን የወንጌሉ ጎርፍ በሆኑ አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታቸውን ባገለገሉ በማይበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤሉ ልመናው በዓመቱም በወራቱም በንጹሐን ሐዋርያት አማላጅነት ብርሃን ከእኛ ጋር ይኖር። ይልቁንም ወዳጆችን ሁላችንን ሕዝበ ክርስቲያንን ይጠብቅ ዛሬም ሁልጊዜም ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይችን መጽሐፍ በእጁ ላጻፋትም ላነበባትም ለተረጎማትም ቃሏንም ለሰማይ ቅዱስ ሚካኤል የክንፎቹ ጥላ ሆነው በፈጣሪው ፊት በሚቆም ጊዜ ተስፋም ያደረገውን በሃይማኖት መሰረት በሆነ በኬፋ አጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታን በተጎናጸፉ ጊዜ ለወዳጆቹ ለሁላችን ለሕዝበ ክርስቲያን ነፍስ ማረፊያን እዚያ ያድርግላት። ለአባቶቻችንም ለእናቶቻችንም ለወንድሞቻችንም ለእህቶቻችንም ነፍስ በዚያ ያድርግላቸው ለዘላለሙ አሜን። መቅድም